አብሽ ሜሪና ካላግራት ሜሪና አዋት ሄሎ ወይ አብርሽ ኤፍሬም ነኝ። እንዴት ነህ? ደህና ነኝ። ሰላም ነው? ሰላም ነው። እንደዚህ እኛ እኮ በጣም እየተጨነቅን ነው። እዚህ ዝም አልክ እኮ ስልክ አይሰራም። የት ነህ ያለው? ደህና ነኝ። ከኤርሚ ጋር የሆነ መዝናኛ ወስደኝ ነው። ከኤርሚ ጋር መዝናኛ ወስደኝ ነው እኮ። የት ነው ያለው? ተመችቶሃል? የት ነው ያለው? ጤናህ እንዴት ነው? እዚህ እኮ ሳትነግረን ነው የሄድከው። ሩታ እንዴ ልጅህን ጥለህ ሚስትህን ጥለህ እኮ ነው የሄድከው አይደለ እንዴ? ኤፍሬም ምናምን ውሰደኝ። የት ነህ? ገና ነኝ በለው። አንቺ እየሰማህ ነዋ። ይሄ ልጅ የሆነ ነገር ቢሆን ምንም አታመጡ ነው። እየሰማህ ነዋ። ምን እንደማመጣ አሳያለሁ። ይሄ ልጅ የሆነ ነገር ቢሆን ከኔ ጋር ነው ጸበ። ትናንትና ካንተ ጋር ሆኖ ደህና ሳይሆን ደህና ነው እያልክ ነበር ስትከራከር ነበር። አሁን ደህና ነው። ልጁ በጣም ደህና ነው። አብርሃም ጤነኛ አይደለም። ደህና ነው። አብርሃም ያለበት ሁኔታ ደህና ነው። ካንተ ቁጥጥር ስር ውጪ ስለሆነ ነው ኤፍሬም እየተናደደ ነው። አይደለም አብርሃም ታግቷል ነው። ትናንትና አብርሃም ለመታመሙ ትልቁን አስተዋጽኦ የወሰድከው አንተ ነህ። ትናንትና ከሩታ ጋር ሆነ የአብርሃም ደህንነት የማያሳስበው ሰው ነበር። አሁን አብርሃም ከእጅ ስለወጣ አብርሃም ደህና አይደለም። አብርሃም ያለበትን ማወቅ ፈልጋለሁ። ከእጅ ስለወጣ አይደለም። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ዛሬ ተመልሼ መጥቻለሁኝ። ተመልሼ የመጣሁበት ነገር ምንድነው? ብዙ ሰዎችም እነ ሜሪና ኤፍሬምን ጥያቄ የሆነባቸው ነገር አለ። አብርሃም ወዴት ነው ሄደው? አብርሃም ወዴት ነው የጠፋው የሚለው ጥያቄ ብዙዎች ሰዎች እየጠየቁኝ ነው። እነ ኤፍሬምም ብዙ ሰዎች ብቻ ይሄን ጥያቄ እየጠየቁ ነው ያለው። እኔ ማቀው አብርሃም ከኤርሜላ ጋር እንደሆነና ደህና እንደሆነ ብቻ ነው ማቀው። የት ይሁን ምን እያደረገ ነው ምን ተፈጠረ ምናምን የሚለው ነገር እውነት ለመናገር አላውቅም። ብቻ እኔ ማቀው ምንድነው ከኤርሜላ ጋር ነው ያለው። እንዴት ነው አሁን ያለህበት ሁኔታ እንዴት ነው ስለው ደህና ነኝ፣ በጣም ደስተኛ ሁኔታ ላይ ነው ያለሁት፣ ደስ የሚል ሁኔታ ላይ ነው ያለሁት ብሎኛል። ሰው እኔ የምንፈልገው ምንድነው የእሱን ደህንነት ነው። እዛ መሆኑ ሳይሆን ደህና መሆኑ ላይ ነው ሞር ትኩረት ማድረገውና ደህና ነኝ፣ በጣም ተመችቶኛል፣ ሴቭ ነው ያለሁበት ቦታ ብሎኛል። ኤርሚንም ስጠይቃት በጣም ደህና ነው፣ አሁን ላይ ያለበት ሁኔታ በጣም ቆንጆ ነው ብላኛለችና ስለዚህ ደህና ከሆነና ጥሩ ሁኔታ ላይ ከሆነ ያለው ምንም ማድረግ አልችልም። እኔ ለምን እንዳልተመቻቸው ለምን እየጠየቁኝ እንደሆነ አላውቅም። ምክንያቱም ካያችሁት ኤፍሬም እየተከራከረን ነበር ከሩታ ጋር ሆኖ አብርሃም ደህና ነው፣ አብርሃም ጤነኛ ነው እያለን ነበርና አሁን ላይ ደግሞ እንደዚህ ራቅ ብሎ ደግሞ ከኤርሜላ ጋር ሆኖ ደግሞ ደህና ነኝ ሲል ደግሞ አይ ደህና አይደለም የሚል ነው ውዝግቡ የተነሳውና አላውቅም ብቻ ምን እንደማደርግ ለሚጠይቁኝ ጥያቄ መልስ መልሳለሁ። ምንም ችግር የለውም፣ ዝግጁ ነኝ መልስም ለመስጠት። ስለዚህ ይምጡ፣ ለሚጠይቁኝ ጥያቄ ግልጽ የሆነ ምላሽ እሰጣለሁ። ዋናው ግን እናንተም እንድታውቁልኝ የሚፈልገው ነገር አብርሃም ከኤርሜላ ጋር እንደሆነ እንጂ አብርሃም የት እንዳለ እኔ አላውቅም። የእውነቴን ነው። የት እንዳለ እያደረገ ነው ምናምን የት ነው የሄዱት የሚለውን ነገር በፍጹም አላውቅም። ብቻ ከኤርሜላ ጋር እንደሆነ አውቄያለሁ። እየደወልኩ ደግሞ ጤናውን ቼክ እያደረግኩ ነበርና ደህና ነው ያለበት ሁኔታ። ኤርሚም ደግሞ በቻለችው አቅም እሱ ደህና እንዲሆን ወደ ጤናው እንዲመለስ እንግዲህ እየሞከረች ነው። አይ ቲንክ መጥቷል መሰለኝ። ሌላ ታሪክ ነው ጋይስ። አብሮ እየመጡ ያሉት ኤፍሬም እና ሜሪ ናቸው። ሜሪ ሳይሆን አዲስ ስም ወጥቶላታል ሜሪ። እሱ እንግዲህ እነግራችኋለሁ ወደፊት። እሺ አድርው እንዴት ነህ? አለው እንዴት ነህ? አማን ነው። ደስ ላላችሁ አንድ ላይ ስትመጡ ኤክስፔክት አላደረኩም አንድ ላይ ትመጣላችሁ ብዬ ተነሱ አንድ ላይ ስለምትመጡ ያው ደግሞ ተግባብታችሁ። እሺ እንዴት ነህ? ሰላም ነህ? አለሁ እኔ በጣም ደህና ነኝ። ለምን እንደፈለግን ገብቷል ብዬ አስባለሁ። በስልክም አንዳንድ ነገር አውርቻለሁ። ስለዚህ ገብቷል አይደለ? ገብቶኛል። እሱም ማለት እንደፈለግ። ስለዚህ አሁን ምንም ችግር አንፈልግም። ካሜራው የሚጥፋ አንዴ አብርሃም ጋር ይዘን ሂድ። ሌላ ፋውልም ሌላ ችግርም አንፈልግም። ኦኬ ችግር ለምሳሌ ምን ችግር አለ? ችግር አላሳየም አላውቅም የሚል ነገር ምንም አይነት ችግር አንተን አሁን በጣም መለማመጥ ምናምን ልንሄድ እንዴ አይነት ከችግር ወጥቶ ያውቃል። ችግር አይደል መዘዙ ሁሉ ችግር ነው። ልናወራ አይደለም የመጣነው ሲጀመር ማለት ነው። ምንድናችሁ እናንተ በጎ አድራጎት ነው ወይስ ምንድነው? እኔ ችግር ኮንኩኝ አንተ ነገ የመጣው በጎ አድራጎት ልትሰጠኝ ነው ወይስ? ያላ የሰማኝ ነው ዳኒ። እሺ የመጣ ነው ግልጽ ነው። አብርሃምን እንድታገናኘን ነው። ሌላ ነገር እናወራ አይደለም። ያንተን ተረተት ልንሰማ አይደለም። አብርሃም እንድታገናኘን ነው። አብርሃም የት እንዳለ ታውቃለህ።
ማጋር እንዳለ ታውቃለህ። ስለዚህ ምን ፈልገው እኔ ሜሪ የፈለግነው ካንተ ጋር ጸብም የለብንም ምንም ነገር የለብንም። የግል ኬዝ ካለበት እኔ እናንተ በግላችን እንፈታለን። አሁን የአብርሃም ጉዳይ ነው አሳስቦን የመጣ ነው። ስለዚህ አብርሃም ጋር ወሰደን ቢላ ነገር ከኔም ጋር ነው። አዎ ሰማችሁ ምናምን ነገር ተረት አልገኝ። በመጀመሪያ ደረጃ እኔ ተረት አላወራም። ኦኬ እንቆቅልሽም ተወረደ። ያው አሁን ለምሳሌ እንደ እንቆቅልሽም አድርጊ እንደ ተረትም ባወራ አንተ ነህ ጉዳይ ያለ ይዘህ የመጣው እኔ ጋር ገባህ አይደለ? ስለዚህ በመጀመሪያ ደረጃ ለአነጋገር ስርዓት ይኖር፣ በስርዓት እናወራ። ገባህ? በስርዓት ነው እንድናወራ የምፈልገው። ምክንያቱም አሁን እንደዚህ ስለ ጮክ ምናምን እኔ ዳኒ አንድ ነገር አለ አክት አታርግብን። አብርሃም እናንተ ጋር ስላለ ሌላ አክት እንደዚህ ጉራ አይበለ። ባለፈው ዕለትም ነግሬያለሁ፣ በጣም እየተንጣጣ ነበር። ስለዚህ የኔና አንተ ጉዳይ እንድናቆየውና አሁን እኔም ሄርሚም ጉዳያችን ፈልገን የመጣነው አብርሃምን ነው። ስለዚህ አንዴ ስለ አብርሃም እናውራ። ስለ አብርሃም እናውራ፣ በስርዓት እናውራ። እሺ አሁን ምን እንደምንፈልግ ታውቃለህ? አንተ ያለህበት አሁን እኮ ዳኒ በሌላ ነገር ማውራት ከፈለክ ኦኬ፣ ታይሙ እንዲህ ካሜራ ይዞ አይደለም በሌላ ነገር ማውራት ያለብን። አሁን ግን ፖይንቱ እኛ የፈለግነው እሱ ማግኘት ስለሆነ እሱ እንድናገኘው እርዳን ነው። እርዳታ ፈልጋችሁ ከአንተ እርዳታ አብርሽን ለማግኘት እኛ አሁን ምንም አይደለም ልጁ ማግኘት ነው የምንፈልገው። ስለዚህ እርዳታህን ነው እየጠየቀን ያለ ነው። እሺ እኔው ማለት ነው። ስለዚህ ያለበትን ስለምታውቅ አገናኘን፣ ደውልም ይሁን። እሺ በመጀመሪያ ደረጃ ማለት ነው የመጣችሁበት ጉዳይ አብርሃም ከሆነ እንደ አብርሃምን በስርዓት እናውራ ከተባባልን አይቀር አብርሃም ደህና እንደሆነ አውቃለሁ። ያለው ከሄርሜላ ጋር ነው፣ ግን የት እንዳለ አላውቅም እኮ አገናኘን። አንተ ምንም ይሄ እኮ መፍትሄ ላንተ አይጠፋም። የት እንዳለ አላውቅም። መልስ አይሆንም ዳኒ። የት እንዳለ ከሄርሜላ እንደሆነ እያወቅ የት እንዳለ ደግሞ መልስ አይሆንም። በስልክ ነው እኔ ማገኛቸው እኮ እስቲ ደውልና እኛ ደግሞ እዚህ ጋር ሌላ ነገር በእናትህ ዳኒ እንዲፈጠር አታድርግ። ያለበትን ቦታ አብርሃም የት እንዳለ ታውቃለህ? አላውቅም። ታውቃለህ? አላውቅም የት እንዳለ። ከሄርሜላ ጋር እንዳለ አውቃለሁ። በጣም ከፀጉር ጀምሮ እስከ ጥፍር ጠንቅቄ ነው የማውቀው። ከደረቅ ትደርቃለህ። አላውቅም። እኛ ልታላግጥ ብለሽ አብርሃም ፈልገን ነው የመጣነው። አንተ ልታላግጥ እዛ ሄደህ በለመድክበት ታላግጣለህ። እኛ ላታላግጥም። ስለዚህ አብርሃምን ያለበትን አሳየን። በቃ አለቀ። ምንድነው እንደዚህ የምታደርጉት እናንተ በግድ ልጁ ሳይፈልግ? አንተ እስከዛሬ ድረስ በግድ አልነበር? በግድ አላረኩትም። ፈልጎ ነው ሩታ ጋር የመጣው። እናንተ ግን በግድ ሄርሜላ ጋር እየወሰዳችሁ ደህና ያልሆነ ልጅ ማለት ነው። ደህና ያልሆነ ልጅ ደህና ነው እያልክ እየተከራከርከን የነበርከው አንተ ነህ። ደህና ነው አሁን ላይ ከእጃችሁ ሲወጣ ደህንነቱ የሚገኘው እዛ ሰው ጋር እየወሰድከው ነው። አልወሰድኩትም። የትም እኔ እኮ የማውቀው ነገር የለም። ታውቃለህ አብርሃም ደህና ነው ወይ ከሆነ ጥያቄ ደህና ነው። አዎ በቃ እኮ ደህና ነው። አብርሃም ሐኪም ቤት ሄደ። ከዚህ በላይ ምንድን ነው የምትፈልገው? ሐኪም ቤት ሄደ። አብርሃም አሁን ላይ ደህና ነው። አሁን ደህና ነው። እሺ አገናኘን። እሺ እኮ እኛ እኮ ታሟል እኮ አላለም። አብርሃም ታሟል፣ ጤነኛ አይደለም እኮ አላለም። ስለዚህ ልጁ ታግቶም ይሁን ምንም ይሁን አናውቅም። ስልኩ ዝግ ነው ስንደውል። ለምን ፈራ? አብርሃም ደህና ከሆነ ሊታገት ይችላል። ደህና ከሆነ የሰው ልጅ በፍላጎቱ የሆነ ነገር ሲያደርግ ትተዋለህ። ዛሬ ነው ግን በፍላጎቱ አለ የሚያደርገው ዳኒ። ምንም ስመኛ ዛሬ ነው እንዲህ ያለ ፍላጎቱ እንደሆነ የተረዳው ነው የሄደው። አንድ ነገር ስማኛ፣ እኔን እየሰማኝ አይደል? አብርሃም ታግቶ ይዘውት ነው የሄርሜላ ልጆች የላካቸው ልጆች ይዘውት ነው እየሰማኝ አይደል? ካልገባክ እኔ ላስረዳት። ሄርሜላ ልጆች አስልካ አብርሃም በግድ ነው የወሰዱት። ስልኩን አስጠፍተው ከአንተ ቁጥጥር ስር ውጪ ስለሆነ ነው ኤፍሬም እየተናደደ ነው አይደለም። አብርሃም ታግቷል ነው። ትናንትና አብርሃም ለመታመሙ ትልቁን አስተዋጽኦ የወሰድከው አንተ ነህ። ትናንትና ከሩታ ጋር ሆነ የአብርሃም ደህንነት የማያሳስበው ሰው ነበር። አሁን አብርሃም ከእጅ ስለወጣ አብርሃም ደህና አይደለም። አብርሃም ያለበትን ማወቅ ፈልጋለሁ። ከእጅ ስለወጣ አይደለም። ደውልልን። አልገባኝም። ለመደወል እኮ ፍላጎት ያስፈልገኛል። ገባሽ? እኔ ከፈለኩ ነው የምደውለው። አዎ እኮ ኑሪ አንተ ላይ እስከሆነ ድረስ አንተ ስለምታውቅ ይሄንን ነገር እኛ እንርዳለን እኮ። ይኸውልሽ አሁን መታችሁ ስለጨዋቹ ማለት ምንም ነገር አትፈጥርም ነው አለ ዳንኤል። አንድ ነገር ቶሎ ምንም ነገር አትፈጥርም ኤፍሬም። ስለጨዋቹ አንድ ነገር ላስረዳ። ወጣት ናረቁ አንድ ላስረዳው ይገባል። ለማውራው ነገር ይገባኛል። አብርሃም ፈልጎና ወዶ ነው ወደ ሩታ የመጣው። አንድ ነገር ብቻ አንዴ ከዛ ትመልስልኛለህ። አብርሃም ፈልጎና ወዶ ነው ወደ ሩታ የመጣው። አሁን ደግሞ አብርሃም ፈልጎና ወዶ አይደል ወደ ሄርሜላ ሄደው። ይሄ ልጅ ታግቶ ነው ሄደው ሳይፈልግ በግድ ማለት ነው። ስልኩን አጥፍተውበታል፣ ሁሉም ነገር አጥፍተውበታል። ይሄን መጀመሪያ አስብ። ወዶና ፈልጎ እንደሆነ አንተ በምን እርግጠኛ ነበር? አንድ ጥያቄ ራሱ አንደበቱ ኤፍሬም መጀመሪያ እንደማመጥ አንድ ነገር ልንገርህ። ሶስተኛ ጊዜ ነው ይሄን ደግመህ ስታወራለት። ከዚህ በላይ ደግሞ ማውራት አይጠበቅብህም። በቃ አንድ ያሳየ ደውልልኝና አንድ ጊዜ
ሚለን ምስማናኛ ያለውን ካንተ ጋርስ ምን አጣላን እኮ በጸባይ ነው። እኔም እኮ የምላችሁ እሱ ነው። ጸባይ ነው የሚያምርባችሁ። ገባ ጸባይ ስለማይገባ እኮ ነው የጮህ ነው። በቃ ሻው በጸባይ ነው። በመጮህ እኔ ፈራው። በመጮህ እኔ ደወልኩልህ። በመጮህ አገናኘኋችሁ። በቃ ዳኒ አንተ ትልቅ ነህ፣ ትችላለህ፣ ሁሉ ነገር ማድረግ ትችላለህ። ስለዚህ አንዴ እኔም እሱን እስክትል ነበረ። እሺ አመሰግናለሁ። አንዴ ድምፁን ብቻ እንደስማው እሺ ግን የት እንዳለ እኔ አላውቅም። እሺ ኧረ በስመ አብ ዝም ብለህ ደውል። በቃ አንተ እዚህ ከማስመሰል አይጠበቅብህም። ደውል። አብርሃም ወደ ራሱ እንደሚመለስ ፈራ። ኧረ በእግዚአብሔር ዝም በል እንዴ! ምን ሆነሃል? ፈርቶ ነው እኮ ዝም በል በቃ። አንቺም ፈርተሻል። ምንም ነገር እንዳታወራ እኔ ነኝ የማወራው። ምን ነገር እንዳታወራ መጀመሪያ ሰላም ልበልሽ። አብርሃም ጋር ሄርሜላ ጋር የደወልኩት መጀመሪያ ሰላም። ሃሎ ሄሎ ሄርሚ እንዴት ነሽ? ወይ ዳኒ ሰላም ነው አለሁልሽ። ደህና ነሽ? ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም አለው። እግዚአብሔር ይመስገን። እንዴት ናችሁ? ከአብርሽ ጋር አብርሽ እንዴት ነው አሁን ያለበት ሁኔታ? ደህና ነው አብርሽ፣ እግዚአብሔር ይመስገን። ዳኒ እንዴት ነሽ? ሰላም ነው ሩት? እንዴት ነሽ? ሄርሜላ ማናት? እግዚአብሔር ይመስገን። ሜሪ ነች። አብርሃም ያገናኛል። ሰላም ነው። እንዴት ነሽ? ሜሪ ነኝ። ኦኬ ወይ ሜሪ ሰላም ነው? እንዴት ነሽ? ደህና ነሽ? አለው። እግዚአብሔር ይመስገን። አለው። አብርሽ ካንቺ ጋር ነው እንዴ ያለው? አዎ። ምን ነው በሰላም ነው? አይ በሰላም ነው። እኔ ስልኩን ስደውል ኦፍ ስለሆነ አግኝቼው ስለማላቅ ሰሞኑን ፈልጌው ስለነበረ ስላላገኘሁት ምን ታገናኝ ትችያለሽ? ኦኬ። ማውራት ፈልገሽ ነው? አዎ አብርሽን ማውራት ፈልጌ ነው። ኦኬ እሺ። ታገናኝ። እሺ ጠብቅሻለሁ። እሺ ቆይ። እሺ አንተ ምን ሆነህ ነው እንዲህ የሚያደርግህ? አይደለም ደህና ነው ማለት ነው። አብሽ ሜሪ ናት አላግራት። ሜሪ ናት አዋት። ሄሎ ወይ አብርሽ። ወይ ኤፍሬም ነኝ። እንዴት ነህ? ደህና ነኝ። ሰላም ነው? ሰላም ነው። እንደዚህ እኛ እኮ በጣም እየተጨነቅን ነው። እዚህ ዝም አልክ እኮ ስልክ አይሰራም። የት ነህ? የት ነው ያለው? ደህና ነኝ። ከኤርሚ ጋር የሆነ መዝናኛ ወስደኝ ነው። ከኤርሚ ጋር መዝናኛ ወስደኝ ነው እኮ። የት ነው ያለው? ተመችቶሃል? የት ነው ያለው? ጤናህ እንዴት ነው? እዚህ እኮ ሳትነግረን ነው የሄድከው። ሩታ እንዴ ልጅህን ጥለህ ሚስትህን ጥለህ እኮ ነው የሄድከው አይደለ እንዴ? ኤፍሬም ምናምን ውሰደኝ። የት ነህ? ደህና ነኝ በለው። አንቺ እየሰማህ ነዋ። ሰማው እኮ አልጨርስም። ይኸው ደህና ነኝ ያለው። ይኸው ደህና ነኝ ያለው። እንዴ ሄሎ አብርሽ፣ ሰማው ደህና ነኝ ነው እያለ ያለው። ሄሎ አብርሽ፣ ይኸው ደህና ነኝ እኮ። እሺ ቆይ አይደለም አንዴ ቆይ አብርሃም፣ እኔ ምን እንዳደርግልህ ትፈልጋለህ? እኔ ሌላ ቀን ማን ውሰደኝ? ሌላ ቀን ነው። አሁን የት ሆናችሁ ነው? ይሄ በልብላው ነው። አንቺ ምን ሆነሽ? በልብላው ነው። እግዚአብሔርን በልብላው ነው። ደህና ነኝ ያላችሁ አይደል? ምን እንደምትሉት ዳኒ እየሰማኸኝ ነው? ይሄ ልጅ የሆነ ነገር ቢሆን ከኔ ጋር ነው ጸብ፣ ከኔ ጋር ነው ጸብሽ። ይሄ ልጅ የሆነ ነገር ቢሆን ምንም አታመጡ ነው። እየሰማኸኝ ነው? ምን እንደማመጣ አሳያለሁ። ይሄ ልጅ የሆነ ነገር ቢሆን ከኔ ጋር ነው ጸብ። ትናንትና ካንተ ጋር ሆኖ ደህና ሳይሆን ደህና ነው እያልካ ነበር ስትከራከር ነበር። አሁን ደህና ነው። ልጁ በጣም ደህና ነው። አብርሃም ጤነኛ አይደለም። ደህና ነው። አብርሃም ያለበት ሁኔታ ደህና ነው። እየሰማኸኝ ነው? በመጀመሪያ ደረጃ ዳኒ እየሰማኸኝ ነው? ይሄ ልጅ ናና መተው ሰደኝ ብሎኛል። ስለዚህ ሄርሜላ ግን ተቀበለው ስልኩ አሳምነዋለች። ሂድና ውሰደው። ቦታውን ንገረን። እሺ እንሂድ። አላቀቀ ካሜራውን ማጥፎ እንሂድ። በቃ እንሂድ። ታውቃለህ የት እንዳለ ታውቃለህ ዳኒ አትዋሽን። የት እንዳለ ታውቃለህ። ስለዚህ ውሰደን። ትሰማኛለህ? ሌላ ነገር በቃ ግብግብ በልተ ምንም ግብግብ የከፈለ አካል አለ። ማን ነው የከፈለ? ልጁ እንደዚህ እንዲሆን ምንድነው የፈለጋችሁት? ምንድነው ከሱ የፈለጋችሁት? አብርሃም ደህና ነው። አብርሃም ደህና ነው። አዎ እኛ ደግሞ እንፈልገዋለን አብርሃምን። አብርሃም ደህና ነው። አብርሃም ደህና ነው ማለት አንተ ራስህ አብርሃም ያሟል አላልንም። አብርሃም አብዷል አላልንም። አብርሃም ጤነኛ እንደሆነ እናውቃለን። አንድ ነገር ስመኝ ያለ ፍላጎቱ ነው ሁሉ ነገር እያደረገ ያለ። አግታችሁት ነው አልገባኝ። ተሰብስባችሁ መተው ሰደኝ ያለኝ መተው ሰደኝ። አሁን እሱ ብላው ነው በልብላው ነው። አይምሮክ ያውቃል። አይምሮክ ምን እንደተሰራ ያውቃል። ዳን እየዋሸክ ነው እንዴ? በግድ እኮ ፍቅር የለም። አስኮ ልጁ አምጥ እኮ ማለት አይጠበቅባችም። ለምንድን ነው ኤፍሬም ትናንትና ስለ አብርሃም ጤነኝነት አብርሃም ልክ አይደለም አብርሃም ተቀይሯል ስንል ደህና ነው ብለሃል? አሁንም ደህና ነው እኮ ደህና ነው። አሁንም እኮ ደህንነቱ ደህና ከሆነ አታስባ። ደህና ከሆነ ከኤርሜላ ጋር ልጅ ያለ ፍላጎት ነው እያደረገ ያለው። አግታችሁት። ስልኩ ለምን አይሰራም? ጤነኛ ከሆነ ለምን ስልኩ አይሰራም? ስልኩማ እናንተ ጋርም እያለ አይሰራም። እናንተ ጋር እያለ ራሱ አታገናኙ ነው ነበር። አንተ ያገል ጠይቀህ ከልጁ ተለያይቷል።
ከሚስቱ ተለያይቷል። እየመጣ ፋሚሊ ጋር እየመጣ አንዴ መምጣት አለበት ልጁ። በቃ ይመጣል እኮ እኛ አሁን እኮ ምንም አንፈልግም። ካሜራውን አውርዱ አንዴ ካሜራውን ይወርድና እኮ እንሂዳ በቃ። ለምን ሌላ ነገር ሊፈጠር የምትፈልገው? ለምን ታውቃለህ? ስለመጣ እኮ ደውልላትና የት እንዳላችሁ ጠይቃት። የት እንዳለ አላውቅም እንዴ እንደዚህ ተደዋውላችሁ እያወራችሁ? አዎ ድርቀት እኮ አያዋጣም። ረጅም ሰዓት እናወራለን። አብርሃም ያለበትን ሁኔታ ቼክ አደረጋለሁ። ቆይ አይደለም አንተ ከሚስቱ ነጥለህ ኖ አላውቅም ከሚስቱ ነጥለህ ከልጁ ነጥለ የት ነው የምትወስደው? አሁን ካንተ ምንም አንፈልግም ዳኒ፣ ሌላ ታሪክ ውስጥ መግባት የለብንም። ስለዚህ የምናደርገውን ነገር ለማድረግ ንገረን፣ የት እንዳለ ልጁ እርዳን ነው እያልን ያለን። በቃ አለቀ ዳኒ። እሺ አለው። ይሄን ነው የምንፈልገው። ምን ላድርግ? እየተደዋወልክ እኮ ደውዬማ አገናኘሁ እኮ አንተ ለምን አላወቅም? ቁጥሯን ስጠን። ሄርሜላ ማን ጋር አለ? በሶስት ከስሮ እኮ ያነሳችሁ እንዴ ኤርሚ እንትና ሜሪ እኔ ጋር እኮ አለ ቁጥሩ። ስለዚህ እኔ ምን ላድርግ? የሰማህ ልጁን በዚህ ነው ያህል የፈለጋችሁ ምንድን ነው? ዳኒ ምንድነው የምፈልገው? ቆይ ምንድነው ፍላጎት ምንድነው? አልገባኝም። አንተ ምንድነው የምፈልገው? አብርሃም ነው የምፈልገው። እሺ እኔ አብርሃም ያለበትን አላውቅም። ታውቃለህ? እንዴት አታውቅም? የማላውቀውን ነገር ታውቃለህ እያልከኝ እኮ ነው ያለው። አንዴ ወጣ ብለህ የት ነው ያለሽው ካልካት ትነግርሃለች። ለአንተ አትነግረኝም። ምክንያቱም የት እንዳላችሁ ንገሩኝና ልምጣ ስላችሁ ህፃን ልጆች አይደለንም። አንተ ልጅ አያሳዝንም እንዴ? በዚህ ልክ እናንተ ናችሁ እንጂ አብርሃም ማሳዝናችሁ። አሁን ለአብርሃም አዝነሽ ነው ሜሮን? ለአብርሃም አዝነህ ነው አንተ አሁን እየከየከኝ አይደለም። ለአንተ አዝኜ ነው። እኔም ማገኘው ጥቅም አለ። ምን ሆነሽ ነው? እኔም ማገኘው ጥቅም አለ። አማርኛ ሚኖር ይሆናል አይደል? አውቃለሁ። ሜሪ እንደዛ ያልነግርሽም ሜሪ እንደዛ አይደለም። ይሁን እየሰማኸኝ ነው። ከሷ ጋር መጣላት አይጠበቅብም ዳኒ። እየሰማኸኝ ነው። ወይ ብንጣላ አላውቅም። ኖ ከሷ ጋር መጣላትም ሆነ ምን ነገር አይጠበቅብም ዳኒ። እየሰማኸኝ ነው? አዎ ምንም አታመጪ። ኖ ማምጣቱ አለማምጣቱ እኮ እዛ ደረጃ አንደርስም። ገብቶሃል? አንተ ምን ልታመጣ ትችላለች፣ እሷ ምን ልታመጣ ትችላለች። ስለዚህ እዛ ደረጃ አንደርስም። እኛ የምንፈልገው አብርሃም ብቻ ነው። አንተ ትልቅ ነህ። በቃ ሁሉም ነገር ማድረግ ትችላለሽ። በቃ የፈለግከውም ነገር አሳክተሃል። እኔም ማውቀው ነገር የለም። በእናትህ አትለማመጠው ከዚህ በላይ። ኧረ ይሄ ማን ነው? በመድኃኒዓለም ግመል። ኧረ ግመልማ አንቺ ነሽ፣ እኔ ስላላልኩሽ ነው። ለማንኛውም ስማ አንድ ነገር ልንገርህ። ምን ልትለኝ ፈልገህ ነው? እኔ እንጃ። በመጀመሪያ ደረጃ አንድ ነገር ልንገርህ። የግመልን ጥቅም ነው ግመል ነው። ከልጁ ምንድን ነው የፈለጋችሁት? እኔ ከልጁ ምን ፈለኩ? ቲክቶክ ላይ ምናምን እንደምናያቸው ኤአይ እነዚህ አሻንጉሊቶቹ ወርቅ ምናምን ይተፋል አብርሃም እንደዚህ ማለት በቃ የሆነ ሰብስባችሁ የሆነ ነገር ልታረጉ እናንተ ናችሁ እኮ አብርሃምን ያፈዘዛችሁት እኮ። አብርሃም የበፊቱ አብርሃም አይደለም። ስለ ኤፍሬም ትናንትና ብዙ ነገሮችን ለማድረግ ስንሞክር አብርሃም ጤነኛ ነው፣ አብርሃም ደህና ነው ያልከው እኮ አንተ እኮ። አሁንም ደህና ነው አብርሃም። ምን ይሁን እሺ፣ ደህና ነው አብርሃም። አብርሃም ጤነኛ እንደሆነ አውቃለሁ፣ ግን ደግሞ አሁን እያደረገ ያለው ነገር ያለ ፍላጎቱ ነው፣ ተገዶ ነው። ቆይ ስማኛ፣ እንዴ አንድ ነገር ስማኛ። ሴት ልጅ ነች፣ ወንድ ልጅን ታሳምናለች። ኮንፊደንስ ያላት ሴት ብትሆን ልንገርህ፣ ልጁን እየደበቀች ስልኩን እያዘጋች በእሷ ስልክ ለምትፈልገው ሰው ማገናኘት አይደለም። ኮንፊደንስ ካላት ኤኒ ታይም በማንኛውም እንደ ድሮዋ በነፃነት የትም ቦታ ልጁ እንደፈለገ ሄደ እንደፈለገ ወጥቶ እንደ ጤነኛ አይደል አብርሃም እንደፈለገ ወጥቶ እንደፈለገ እንዲገባ ለማታረግ ታይም እሷ ነው በራሷ ተማመን ከሆነ ስልኩን ይክፈቱ። አብርሃም ስልኩን እንዲከፍት ትንገሩ። ከዛኛ አብርሃምን እናገኘው በስልክ ብቻ። ከዛ ይዛኔ ምን ማድረግ እንዳለብን እናውቃለን። ገብቷል አይደል? ነው አሁን ማየውን ነገር ነው እያደረጋችሁ አይደል? ልጁ ታግቷል። ያለ ፍላጎቱ ነገር ነው። ታግቷል አይደለም ማለት ታግቷል ነው። የታገተ ሰው በስልክ ያወራሃል እንዴ? ያንደ ያለ ፍላጎቱ ነገር እያደረገ ነው። ሀሳቡን አስቀይራለች። ናልኝ ብሎት እሱ ናልኝ ብሎት መልስ አብርሃም ለምደው እንደዚህ የምትለው ምንድን ነው ያለው? ሌላ ቀን መተህ ውሰደኝ፣ አሁን በጣም ደህና ነኝ አላለም። አሁን ይሄ ጠፍቶ አንተ እኛ ህፃን ልጆች እኮ አለን ዳኒ። ለምን ነው የምትሸውደን? ለምን ነው ለመሸወድ እየታገልክ እኮ ነው። እኛ እንድትሸውደን አንፈልግም። እውነቱን እኮ ሰምተህ ለመጀመሪያ ያስገባኸኝ ነው። እግዚአብሔርን ረፍ ምን ታረጊኝ? ረፍ እንደዚህ አትበለኝ፣ እንደዚህ አትበለኝ ዳኒ። ምንም ቢሆን ማለት ነው አብራችሁ ክፉን ደጉን ማሳልፋችኋል። ስለዚህ ረፍ። እናንተ ይዛችሁ የሰው ሰው እኮ ልጁ እንዳይሆን አድርጋችሁ አፍዛችሁ አደንዛችሁ ያስቀመጣችሁት እናንተ ናችሁ። እንደማይተዋወቅ ሰው ባንሆን አሪፍ ነው። ሐሳብ ያቱኝ። ትናንትና ለሩታ ነው ማግዘው። አብርሃም የፈለገ የራሱ ጉዳያችሁ ሰው ነው። ለሐቅ ነው። ለሩታ ለአብርሃም አይደለም፣ ለሐቅ ነው የምቆመው። አብርሃም እንዲጎዳ አልፈልግም። ሩታም ሄርሜላ ማንንም ሰው ለምን ሩታ እና እሱ እንደፈለገ ሲያደርጉት ለምንድን ነው ሆይ ያለሽው? ለምንድን ነው እንደዚህ ያተናገርሽው? የምገባበትን ቦታ ጠንቅቄ የማቅሰው ይሄ ምናምናችሁን ስትዶሉቱ ይሄ ምናምን መተት ምናምን ስትሉ ምናምናችሁን ስትዶሉቱ በእንደዚህ አይነት ርካሽ ወሬ እኔ እናንተ ጋር ልገባ? ማንም እንደዚህ አይነት ወሬ አላወራም። ምን ይሰብሱን ተውቃ አንድ አብርሃም ደህና ነው ወይ? አንድ ጥያቄ ልጠይቅ። አሁን የምነግርህ ነገር ማለት ነው እኔ ከአብርሃምም ጎን ነኝ። ነገ ከሩታ ጋር ታየኛለህ። ዛሬም ከአብርሃም ጋር ከማንም ጋር ሰላም ሆኜ ማሳለፍ የምፈልግ ሰው ነኝ። አይመለከተኝም። ለእንደዚህ ለአንዱ ሳይድ አልይዝም እያልኩ ያለሁት ግን ሄርሜላ አሁንም ያለበትን ቦታ ትንገረ ንገረለኛ እንሂድ። አብርሃም ጤነኛ መሆኑን
ሰላም መሆኑን ያለበትን ሁኔታ አሪፍ መሆኑን እሱ እዛ ጋር ተመችቶኛል ካለ እኮ እኛ መሄድ አይጠበቅብን። አብርሃም ደህና እንደሆነ ነው እንጂ አብርሃም ስላለበት ቦታ ካላወቅ የሉ ሰጋው አብርሃም ደህና አይደለም። አንተ መጠየቅ ትችላለህ። ሄርሜላ ልመጣ ነው ብትላት ለአንተም ባይቻልም ሜሪ ቆይ አንድ ነገር ስመኝ ዳን እንግባባ እንጂ ለምሮ እንጮጮ እሺ ገብቷል። ተጫዋጫው ምንም ነገር ልናመጣ አንተ ተረጋግተን ነው እየሰማኸኝ ነው። አብርሃም ታሟል። አብርሃም ጤነኛ አይደለም እያልኩ አይደለም፣ ግን ያለ ፍላጎቱ እያደረገ ነው። አስገድዳችሁት ስልኩ ዘግቷል እና ከቤት የሚወጣው ድንገት ነው የወጣው። የዛኔ መንገድ ላይ አግኝተውት ነው ልጆች ወደ ሄርሜላ የወሰዱት። ገብቷል አይደል? እንደዚህ ፈልጎ አይደለም ሄዶ ሄርሜላ ጋር በእርግጠኛው እየታየ እኮ ምን ታየ? አብርሃም ደህና ነኝ ሌላ ቀን መተህ ውሰደኝ አለህ እንጂ አብርሃም ሄርሜላ ጎርታኛለሽ ከሄርሜላ ጋር ተጎድቻለሁ ሰላም አይደለም አላላችሁ። እኔ አሁንም እየጠየቅን ያለ ነው በጣም ስርዓት በተሞላበት መንገድ ነው። ስጣን በቃ ቁጥሩን ደውልና ስርዓት ባለው መንገድ ከጠየቅሽኝ እኔ ስርዓት ባለው መንገድ መልስላችኋለሁ። እያወራችሁኝ ያላችሁ ስርዓት ባለው መንገድ ስርዓት ባለው መንገድ እንጠይቅ። ስርዓት ባለው መንገድ ጠየቅን። አገናኘን ውሰደኝ። እሺ አሁን ነው ስርዓት ባለው ልመልስላችሁ አላውቅም እኮ አንተ ብትደውልላት ለሷ ትነግርሃለች። አስነግረኝም ያለበትን ማስካውን ለማወቅ እኮ ፈልጌያለሁ። ገባሽ አይደል? እሷ ምን ያለችው አብርሃም ደህና ነው ገባ። ለሙዚም ለኔም ያለችን በድምጽ አገናኘችን አወራ ነው ደህና ነው ልጅ ምን እናርግሽኝ? ያለበት ቦታ ተመችቶታል። ለምን እንደዚህ ተዋሽው? እኔ ትናንት ከከተማ ይዘው ልትወጣ ነበር አይደል? እንጂ እንዲያረግ እንጂ ያረጋል። ኖ ስለመመቸት ስላለመመቸት እያወሩ አይደለም። እኔ መጀመሪያ አንድ አንደርስታንድ አድርገኝ። አብርሃም አሁን ያለበት ቦታ ተመችቶት ሊሆን ይችላል፣ ይሁን ነገር ሊሆን ይችላል። እሺ ግን ደግሞ እኔን ስማኝ መጀመሪያ ሲሄድ አካሄዱ ያለ ፍላጎት ነው ሄደው እና ይሄ ልጅ ደግሞ ሚስት አለው ልጅ አለው። ለብሮ ቆም ብለም ታስበው ወጣት ነህ፣ ነገ ላይም እንኳን ታገባለህ። እነዚህ ነገራቶች እኮ ይመጡብሃል፣ በህይወት ይደርስብሃል። ስለዚህ ልጅ አለው፣ ልጅ ሚስት አለው እና ከነዚህ ሁሉ ተነጥሎ ነው ሄደው በማይፈልገው ሰው አልፈልግሽም ብሎ አንተ የማግባት ፕላን የለህም፣ የመውለድ ፕላን የለህም እና ሰው በስነ ስርዓት ትዳሩን ህይወቱን መመስራት የለበትም። ይመለሳል። ደህና ነው። አሁን ትንሽ እንጂ አድርጎ ይመጣል። ላይ ማውራት አንችልም ዳኒ በትራዳድ ኖሮ በጣም ደስ ይለኝ ነበር ብታግዘን ነው። አስመስል እንደ ወጣት አስመሳይ አንተ ደግሞ ሲጀመር አላውቅም እኮ ይጥቀማችሁ። እኛ በምናገኘው መንገድ እናገኘዋለን። ያ አንድ ነገር ስመኝ አብርሃም ማግኘታችን አይቀርም። እዛኔ እናወራለን ሁሉም ነገር። ከዚህ በኋላ ግን አጠገቡ አትደርስም። እመነኝ፣ ቃል ገባለሁ። እሺ እየሄድን ብሽቅ ለማንኛውም ምን መሰላችሁ ጋይስ፣ የፈለጉትን ነገር ማምጣት የሚችሉ መስሏችሁ ነበር። እኔ ደግሞ ማላውቀውን ነገር ምንም ላደርግላችሁ አልችልም ጋይስ። የት እንዳለ ማን እንደሆነ ምን እያደረገ እንደሆነ እኔ አላውቅም። እማውቀው ሄርሜላ ጋር ደውዬላት ደህና እንደሆነ ነው። እሱን ደግሞ ለራሳችሁ ማሰምቻችኋለሁ እና ሁላችሁም አትጨነቁ። አብርሃም ያለበት ሁኔታ ደህና ነው፣ ሰላም ነው፣ ኢንጆይ እያደረገ ነው።